መልእክት ላይ የጀመርነው ትምህርታችንን ምዕራፍ 3 ላይ ከቁጥር 13 ጀምሮ ባለፈው ሳምንት ማየት ጀምረናል። እነሱን ክፍሎች ያነብላችሁና የሚቀጥሉትን ቁጥሮች ደግሞ መመልከት እንጀምራለን። ከቁጥር 13 ጀምሮ አነብላችኋለሁ። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገረ እናውቃለን። ወንድሙን የማይወድ በሞት ይኖራል። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እንግዲህ ባለፈው ሳምንት ዮሐንስ አንድ የጋራ እውነትን አማኞች ሁሉ የሚጋሩትን አንድ የጋራ እውነት ለመናገር ሲፈልግ ወንድሞቼ ብሎ ጠራቸው፣ እነዚህን የሚጽፍላቸውን ሰዎች። ከዛ አስቀድሞ እንደ ልጆቹ እንደሚሳሳላቸው ብላቴኖች እየቆጠረ ሲናገራቸው በተለያየ አድሬስ ያደረጋቸው ተመልክተናል። ባለፈው ሳምንት ግን ወንድሞች ሆይ ያለበት ትልቁ ምክንያት እናነሳ እንዳልነው በሱና በእነሱ መካከል የጋራ የሆነ አንድ ትልቅ ነገር ሲያነሳ ነው። እሱ ምንድነው? የጋራ የሆነ እንደ አማኞች የምንጋራው አንድ ነገር ዓለም ለኛ ያላትን ስሜት ነው። ዓለም ለኛ ያላት ጥላቻ በጋራ ዓለም ለኛ የሰጠችን ነገር ነው። ስለዚህ በምንም አይነት መንገድ አማኝ በመሆናችን ብቻ በዓለም የምናገኘው ምላሽ ጥላቻ ነው። መቼም ጥላቻ ብርቱ ስሜት ነው፣ ክፉ ስሜት ነው። እንዳውም ምሳሌ ላይ ከአሸዋ ይከብዳል ለመሸከም እያለ ይናገራል። ከባድ ነው ጥላቻ ከባድ ነው። ስለዚህ በተሻለ መጠን ሰው ሲጠላን የምናደርገው ነገር ራሳችንን ለማስረዳት እንሞክራለን። በከንቱ እንዳይጠሉን ሰዎች ለማድረግ ብዙ ጊዜ ሙከራ እናደርጋለን። ሚስ አንደርስታንድ እንዳያደርጉን በከንቱ እንዳይጠሉን ለማድረግ ብዙ ሙከራ እናደርጋለን። የተለመደ ነገር ነው። አንድ ሰው ዝም ብሎ ከምድር ተነስቶ ቢጠላኝ እኔ ዝም አልልም። ተነስቼ ራሴን ለማብራራት ጥረት አደርጋለሁ። ነገር ግን በአይደንቲቲያችን ምክንያት በማንነታችን ምክንያት ለደረሰብን ጥላቻ ግን የቱንም ያህል ጥረት እናደርግ ልናስወግደው አንችልም። ያለን አማራጭ ሳይገረሙ በጸጋ መቀበል ብቻ ነው። እንጠላለን፣ ዓለም ትጠላናለች። እንዳትጠላን ለማድረግ ምንም ጥረት ማድረግ አንችልም አንለስ ክርስትና እስካልተውን ድረስ። በክርስቶስ ደግሞ አንደራደርም አይደለ? ክርስቶስን ደግሞ አንተውም። ስለዚህ ዓለም ያላትን ጥላቻ እንደያዘች ትቀጥላለች፣ እኛን ትጠላናለች። እኛ ደግሞ እሱን በጸጋ ተቀብለን በክርስቶስ ኢየሱስ መንግሥት የምንከፍለው አንድ ትንሽዬ ዋጋ አድርገን ቆጥረነው በጸጋ እንቀበላለን እና ደግሞ ሳንገረም ሳንደነቅ እንቀጥላለን። ስለዚህ ምክንያቱም በአይደንቲቲ ምክንያት ነው የምንጠላው፣ በማንነታችን ምክንያት ነው የምንጠላው የሚለውን በጣም አስምረንበት እንደነበር ታስታውሳላችሁ። እዚህ ጋር አንድ ነገር ልንገራችሁ። ክርስቶስ ኢየሱስ አንድ ጥያቄ ጠየቃቸው። በድንጋይ ሊወግሩ ሲያነሱ ከአባቴ ብዙ መልካም ሥራ አሳየኋችሁ፣ ስለ የትኞቹ መልካም ሥራ ነው የምትወግሩኝ አላቸው። ስለ መልካም ሥራ አንወግርህም። ዮሐንስ 10:33 ላይ የምንወግርህ ስለ ማንነት ነው። ራስን ነኝ ስለምትልበት ማንነት ነው። ስለ ክሌም ነው የምንወግርህ። ራስን ምን ስላደረግ የእግዚአብሔር ልጅ ነኝ ስላልክ ለዚህ ነው የምንወግርህ። እንጀራ ስላበላህማ እንመርቅሃለን፣ እንዴት እንወግርሃለን? በሽተኛ ስለፈወስክማ አንወግርህም፣ ደስ ይለናል በዚህ። ስለዚህ አንወግርህም። የምንወግርህ ግን ስለ ክሌምህ ነው። የእግዚአብሔር ልጅ ነኝ ስላልክ ነው የምንወግርህ። ወገኖች የእግዚአብሔር ልጅ ነኝ ብሎ ሳይጠሉ መኖር አይቻልም። አይደንቲቲያችንን ለዓለም ገልጠን በጌታ ያገኘነውን ማንነት ለዓለም ተናግረን ሳንጠላ መኖር በፍጹም አንችልም። ስለዚህ እንቀበለዋለን፣ ሳንገረም ሳንደነግጥ እንቀበለዋለን ማለት ነው። ደግሞም ሊገርመንም አይገባም። ሌላው ሊገርመንም አይገባው ለምን መሰላችሁ? በዚሁ በዮሐንስ መልእክት ላይ 2:15 ላይ ዓለምንና በዓለም ያሉትን አትውደዱ ተብሏል አይደል? የማንወደው ዓለም ባይወደድ ምን ያስገርማል? አስቀድመን እኮ እኛን እንደው አትውደዷቸው የተባለው አይደል? እዚህ ጋር ምንድነው? እኛ ሰዎቹን አንጠላቸውም፣ እንደውም ወንጌል እንነግራቸዋለን ተለውጠው እንደኛ እንዲሆኑ ወደ ጌታ እንዲመጡ ከዘላለም ጥፋት እንዲያመልጡ ስለምንወዳቸው ወንጌል እንነግራቸዋለን። ሲስተሙን ግን አንወደው፣ የሚያረጉትን ግን አንወድም፣ የሚሰሩትን ስራ አንወድም፣ አናጸድቀውም። ስለዚህ ይጠሉናል። በተለምዶ የሚባል አንድ አባባል ልንገራችሁ። ሰው የወለደውን ሲስሙለት የደገሰውን ሲበሉለት ምን ይለዋል? ደስ ይለዋል አይደለም? አበሻ ይባላል። ያው ሰው ሁሉ እንደዛ ነው። የደገሰውን ሲበሉለት የወለደውን ሲስሙለት። እኛ ደግሞ ዓለም የደገሰችውን ማንበላም የወለደችውን ማንስም።
ስለዚህ መጠላት ሲያንሰን ነው አይደለም እንዴ? ስንደግስ አንበላም ይቅርብኝ እንላለን። ወንድማችን ሙሉቀን መለሰ የኢየሱስ ወታደር ነኝ ዓለም ተስፋ ቁረጭም እያለ በዘመረበት መዝሙር ውስጥ አንድ ነገር አለው። አይዋጥልኝም ፍርፋሪ አልጎርስም ከእንግዲህ ከዓለም ምጽዋት አለምን የሚል አንድ መዝሙር። ፍርፋሪ አልጎርስም ወደ ሰይጣን ማዕድ እጄን አልዘረጋም እያለ ይናገራል። ይሄንን ደግሞ ከራሱ አይደለም የሚናገረው። ጳውሎስም አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ ከጌታና ከአጋንንት ማዕድ ልትካፈሉ አይቻልም ይላል። አይቻልም። ስለዚህ ዓለም የደገሰችውን ቢበሉላት ደስ ይላታል። ነገር ግን እኛ አንፎርቹኔትሊ አንበላ፣ ድግሱን አንፈልገው። የደገሰችውን ድግስ አናሟሙቅም። ድንኳን ሰባሪ ሆነን አንገባም። ብንጠራም አንሄድም፣ ሳንጠራም አንሄድም። ምክንያቱም ድግሱ እኛን አይመጥነንም፣ የሞት ድግስ ስለሆነ። ድግሱ ላይ ነፍሳችን አትተባበርም፣ ነፍሴ አትተባበርም ይላል መዝሙረኛው። ከድግሳቸው ከአመፃቸው ጋር ነፍሴ አትተባበርም ይላል ኤርምያስ ሲናገር። ድግሳቸውን፣ አሸሼ ገዳሚያቸውን፣ ሙዚቃቸውን፣ ጫጫታቸውን አይወደውም፣ አይተባበርም። ለምን? ኃጢአታዊ ስለሆነ፣ የኃጢአት ህብረት ስለሆነ። የወለደችውን አንስምላትም፣ የደገሰችውን አንበላላትም፣ ደግሞም ጥሏት ተብለናል። ስለዚህ ትጠላናለች። የተለመደ ነገር ነው ማለት ነው በመጥላት። ስለዚህ እንደተጠላን ልክ ነው ማለት ነው። መጠላታችን ሊያስገርም አይገባም። የእኛን አቋም ነው መልሳሷ የምታንጸባርቀው ዓለም። መጽሐፍ ቅዱስ ሲናገር እኛ የክርስቶስ መዓዛ እንደሆነ ይናገራል። መልካም መዓዛ ነው ያለን። ነገር ግን ለሁሉም ሰዎች መልካም መዓዛ አይደለም ያለን፣ ለሚጠፉት የምን ሽታ ነን? ሁለተኛ ቆሮንቶስ 2:16 ላይ ለሚጠፉት የሞት ሽታ ነን፣ ለሚድኑት የሕይወት ሽታ እንደሆነ ሁሉ ለሚጠፉት የሞት ሽታ ነን። ያ ሽታ የሚቀረና ነው ለዓለም። ወገኖቼ እኛ ዓለም እንደምንጠላው ሁሉ ዓለምም ትጠናለች። ሚቹዋል ነው፣ ሚቹዋሊ ኤክስክሉሲቭ ነን። እኛ እነሱን፣ እነሱ ደግሞ እኛን አይቀበሉንም። ሽታቸው መዓዛቸው ደስ አይለንም። ለምን? ጽድቅ ስለሌለበት፣ አመፅ ስለነገሰበት፣ ርኩሰት ስለሞላበት ደስ አይለንም። ስለ መሲሁ የተነገረውን መዝሙር ብትመለከቱ መዝሙር 45ን ጽድቅን ወደድክ አመፃንም ጠላህ፣ ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ የደስታ ዘይትን ምን አደረገ? ቀባህ። ምን ስላደረግ? ጽድቅን ወደድክ አመፃን ጠላህ። ፍቅር ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ምን አይለውም? ደስ አይለውም። ይጠላል አመፃን፣ ክፋትን ይጸየፋል። እንጸየፈዋለን። ድግሳቸው ያጸይፈናል። እንዳውም ኢሳይያስ 28 ላይ አስገራሚ ቃል ተጽፎ ታገኛላችሁ። ማዕዳቸው ትውከት የሞላበት ነው ይላል። ያጸይፋል። የኃጢአተኞች ማዕድ ትታደማላችሁ። አይዘጋችሁም? አሁን ራት እንኳን ስትበሉ ብታስታውሱት ይሄን ንግግር አትብሉም። ራታችሁ ማዕዳቸው ምን የሞላበት ነው? ትውከት የሞላበት ነው። እዛ ማዕድ ላይ እጃችሁን ትሰነዝራላችሁ። ስለዚህ አንበላም። የደገሱትን ትውከት ማን ይበላል? ለኛ ያለ ማዕድ እንደዛ ነው። ያጸይፈናል፣ ደስ አያሰኘንም። ነፍሳችን ትጠላዋለች። ስለዚህ በፍጹም አንበላው። ቢግቱን እንኳን አንበላው። እንኳን እጃችንን ዘርግተን ልንበላው ቀርቶ በጉልበት ቢያጎርሱን ያቀረናል፣ ያስመልሰናል እንጂ ወደ ውስጣችን አይገባም። እኛና ዓለም እንደዚህ ነን፣ የተለያየን ነን። ስለዚህ ለዓለም እኛ መጥፎ ሽታ ነን፣ የምንቀራነን፣ የምንከረፋነን እንጂ የምናውድ ሽታ ነን፣ የሞት ሽታ ነን ለዓለም። ስለዚህ እኛ ከክፉ ሽታ የተነሳውን ሰሞኑን ጉንፋን ይዞን ነበር። በክፉ ሽታ ብዙዎቻችን ያው ደራርቼ የቆምኩት ለዛ ነው። በክፉ ሽታ ምክንያት እንታመማለን። ክፉ ሽታ የሚያመጣን በሽታ ብለን የምንጠራው ዓለም ክርስቲያኖችን በሽታ ብላ ተጠራቸዋለች። ሊትራሊ ሐዋርያት ሥራ 24 ቁጥር 5 ላይ ጳውሎስ እንደዚህ ይህ ሰው በሽታ ሆኖ በዓለም ሁሉ ላይ ኑፋቅን ያራምዳል። ጳውሎስ ራሱ ምን አሉት? በሽታ ነው። ለዓለም ሁሉ ብርሃንና መድኃኒት አድርጌሃለሁ ግን ተብሏል አይደለም? ሐዋርያት ሥራ 13 ላይ ምንድን ነው የሚለው? ለዓለም እሱ ምን አድርጎናል? ብርሃንና መድኃኒት አድርጎናል አለ ሐዋርያት ሥራ 13 ላይ። ከኢሳይያስ 45 ላይ ወስዶ ዓለም ግን መድኃኒት አለ የምትለው በሽታ ትለዋለች።
ይሄ ሰው በሽታ ነው፣ ኑፋቄ ነው የሚግተን የሚያስተምረን። ስለዚህ አስወግዱት፣ ከምድረ ገጽ ይጥፋ፣ በሕይወት መኖር አይፈቀድለትም ትላለች ዓለም። ስለዚህ ይህች ዓለም ብትጠላን ምን ያስገርማል? ስለዚህ አትገረሙ የሚለውን ቃል ዛሬም ላሰምርበት እፈልጋለሁ። ወደሚቀጥለው ሐሳብ ስንሄድ በዚህ ጋር ትንሽ ቆም እንበልና አንድ ነገር ልጨምርላችሁ። የመጀመሪያዋ ቤተክርስቲያን ሴቲንጓን ትንሽ በጣም ስለሚገርመኝ ነው ማንሳት የምፈልገው። ዮሐንስ ይህን መልእክት በሚጽፍበት ጊዜ በጣም አንገብጋቢ የሚመስለው ርዕስ መከራው፣ ስደቱ ነው። ምክንያቱም ዶሚሽያን የተባለው በጣም ከነገስታቱ ሁሉ ከቄሳሮች ሁሉ የመጨረሻው ክፉ የሚባለው ንጉሥ የነበረበት ጊዜ ነው። ዶሚሽያን የሚባለው ቄሳር የካታኮምብ ሰማዕት የሚባለውን ታሪክ ሰምታችሁ ወይም አንብባችሁ ወይ በፊልም አይታችሁ ከነበረ ሰዎችን በቁማቸው ሰም እየቀባ የሚያቃጥል፣ ሰዎችን ከአንበሳ ከአውሬ ጋር እንዲታገሉ የሚያደርጋቸው፣ በሰይፍ ተቆራርጦ እንዲሞቱ የሚያደርግ። ይህን ደግሞ የሚያደርገው የሆነ መገደያ ስፍራ ወስዶ አይደለም። አምፊ ቲያትር ማለት ህዝቡ ሁሉ እንደ ቲያትር ገብቶ እያየ። አምፊ ቲያትር ታውቃላችሁ? ክፍት ቲያትር ቤት ማለት ነው። ጣራ የሌለው ነገር ግን ብዙ የተመልካች መቀመጫ ያለበት ቦታ ላይ ቅዱሳንን ሰብስቦ በእሳት የሚያቃጥላቸው፣ ሲቃጠሉ እሳቱን ይሞቃሉ ደስ እያላቸው በዙሪያቸው ያሉ ሰዎች። አንበሳ ሲበላቸው ሲዘነጣጥላቸው ደስ እያላቸው የሚመለከቱ የሚያጨበጭቡ፣ ለአንበሳው ማለት ነው ሲዘነጣጥል ለአንበሳው ለነብሩ የሚያጨበጭብ ተመልካች በተሰበሰበበት ክርስቲያኖችን እንደዚህ አሰቃቂ በሆነ ሁኔታ የሚገድል ሰው ነው የነበረው በዮሐንስ ዘመን። ዮሐንስ ስለሱ ምንም አይጽፍም። ምክንያቱም የእሱ ጥላቻ የራሱ አይደለም። እሱ በክፉ የተያዘ ነው። በዚህ ዓለም ያለውን የዚህ ዓለም አምላክ የሚያሽከረክረው ዝም ብሎ አንድ ጠጠር ነው፣ ሌላ ምንም ማንነት የለውም። ነገር ግን ይሄ መነሻው ግን ፖለቲካዊ አይደለም ወገኖቼ። የክርስቲያኖች የጥላቻ መነሻ ፖለቲካ አይደለም። ለዚህ ነው ቸርች የፖለቲካ አጀንዳ የማይኖራት። በየትኛውም ዘመን አይኖረንም የፖለቲካ አጀንዳ። ለምን መሰላችሁ? ፖለቲካ ነቲንግ ቱ ዱ ከእኛ ጋር ምንም የሚያያይዘው ነገር የለውም። ፖለቲካ የፈለገውን ያህል ይገለባበጥ የእኛ ጉዳይ አይደለም፣ ራስ መታታችን አይደለም። የፖለቲካ ስርዓት መሻሻል ለእኛ ምናችንም አይደለም። ስም ስጡት፣ ዲሞክራሲ በሉት፣ አምባገነን በሉት፣ ንጉሳዊ በሉት፣ ምናምን በሉት፣ ምንም ትርጉም የለውም ለእኛ። ምክንያቱም የዓለም ችግር የአስተዳደር ስርዓት ችግር አይደለም። ዓለም ብዙ ሰዎች ብዙ ክርስቲያኖች የተሸወዱበት ነገር ልንገራቸው። ዲሞክራሲያዊ ብትሆን ዓለም እኮ ጥሩ ትሆናለች ይላሉ። ዲሞክራሲያዊ ምን ማለት መሰላችሁ? ሎዶቅያ ማለት። ሎዶቅያ ምንድን ነች? ከአፍ የምትተፋ ጌታን በውጭ የቆመች። የቃሉ ትርጉም ራሱ ዲሞክራሲ ወይ ደግሞ ብዙሃን መብት ማለት ነው ሎዶቅያ ተብሎ ይነገራል። ሎዶቅያ ዲሞክራት ቸርች ነች። እዚህ ቸርች ዲሞክራሲን አፕላይ ማድረግ ብንጀምር በማግስቱ ምን የሚፈጠር ይመስላችኋል? ስጋዊነት። በማግስቱ ዲሞክራሲ ቢሰለጥን እዚህ ቸርች ውስጥ በማግስቱ ከማን ያንሳል? ቅባት የለ፣ ጥሪ የለ፣ ሹመት የለ፣ ሴት የለ፣ ምንም በቃ የዓለምን ነገር ኮፒ ብናደርገው ምንድን ነው የሚመጣው? እዚህ ኬዎስ፣ መመሰቃቀል። እኛ ለየትኛውም የፖለቲካ አመለካከት ጆሮ አንሰጥም። የትኛው ጉዳያችን አይደለም ለኛ። አይሞቀን አይበርደን። በየትኛው የፖለቲካ ስርዓት ፖለቲካ ቁባችን አይደለም ለኛ። ልባችን አያሞቀውም ወገኖቼ። ክርስቲያን ፖለቲካው ሲነከር በጣም የሚያሳዝነው በዚህ ምክንያት ነው። ፖለቲካ በፍጹም መፍትሄ አይደለም፣ ችግርም ደግሞ አይደለም። ልንገራችሁ፣ መፍትሄ አይደለም ብቻ አይደለም፣ ችግርም አይደለም። የዚህ ሀገር ችግሩ ፖለቲካ አይደለም፣ መፍትሄውም ፖለቲካ አይደለም። ፖለቲካው ምንም ይሁን ምን ችግርም አይደለም፣ መፍትሄም አይደለም። እሱ አይጎዳን፣ አይረዳን፣ ጥቅም የለውም፣ ትርጉም የለውም። ስለዚህ ነው ዮሐንስ ኮሜንት የማያደርገው እዛ ላይ። ነገር ግን ወደ ታሪካዊ ነገሩ ባመጣላችሁ አንድ አስገራሚ ቃል ባለፈው ሳምንት ተመልክተናል። ከፍ ብለን ደግሞ እስኪ እንመልከተው እሱን ቃል። ሐዋርያት ሥራ 14 ቁጥር 2 ላይ እንደዚህ ይላል። አዲሱ መደበኛ ትርጉም ላይ ላንብብላችሁ። ያላመኑትም አይሁድ አሕዛብን አነሳሰው ወንድሞችን እንዲጠሉ አደረጓቸው። ልብ በሉ። ያላመኑትም አይሁድ አሕዛብን አነሳሰው ወንድሞችን እንዲጠሉ አደረጓቸው። ስለዚህ ምን ማለት መሰላችሁ? ፖለቲካውን ያሳበደው ሃይማኖቱ ነው ማለት ነው።
የቄሳርን መንግስት በክርስቲያኖች ላይ እንዲከፋ ያደረገው ሃይማኖት ነው። እኛ ትግል ያለን ከሃይማኖት ጋር ነው። ከፖለቲካ ጋር እንታገል። የፖለቲካ ለውጥ ለማምጣት አልተጠራንም። ጥሪ የለንም እዛ። ሃይማኖት ግን ርዕሰ ጉዳያችን ነው። ሰው ሰራሽ የሆኑ ሃይማኖቶች፣ ክርስቶስን የማይከተሉ ሃይማኖቶች፣ ሰው ሰራሽ የሆኑ ሃይማኖቶች፣ አጋንንት የተደበቀባቸው ሃይማኖቶች ግን እንዲጋለጡ እንሰራለን፣ እንዲፈርሱ እንሰራለን። ሰዎችን በዘብዛለን። ከዛ እያወጣን ወደ እውነተኛው ሃይማኖት እናመጣቸዋለን። ወደ ክርስቶስ ኢየሱስ እናመጣቸዋለን። የኛ ቶፒክ ሃይማኖት ነው፣ ፖለቲካ አይደለም። መንግስትና ሃይማኖት ለየቅል ናቸው የሚለው ህገ መንግስታዊ አቋም ስላለ ብቻ አይደለም። ባይኖር እንኳን ራሱ ቤተክርስቲያንና መንግስት አንድ አይደለም። ሴኩላር የሆነው ገቨርንመንት ፖለቲካል ስትራክቸር እና የሰማይ አጀንዳ ያላት ቤተክርስቲያን በፍጹም የሚጋሩት አጀንዳ ያላቸው። ልክ ነው። ለዓለም ሰላም ልንሰራ እንችላለን። ለአካባቢ ጥበቃ ልንሰራ እንችላለን። ለድሆች መመገብ ልንሰራ እንችላለን። የጋራ አጀንዳችን የሆነ የሰማይ መንግስት ግን አጀንዳ የለን። ይህ መታወቅ አለበት። እና አንድ ነገር ልንገራችሁ። ክርስትና እንደተጀመረ በቄሳሮች አካባቢ ወይም በሮም መንግስት አጠቃላይ ምንም አይነት መከራ አልደረሰበትም። ታውቃላችሁ። በመጀመሪያዎቹ አካባቢ ኢቭን ክርስቶስ ኢየሱስ በዚህ ምድር ላይ 33 ዓመት ሲመላለስ ከዛም ዓመቱ 3 ዓመት ተኩል ሲያስተምር በሮማውያን ዘንድ ጫና ተደርጎበታል። ትዝ ይላችኋል የተደረገበት ጫና። ሮማውያን ለምን የምታስተምረው ብሎ ያውቃሉ። ፈውሱን ተአምራቱን ተቃውሞ ያውቃሉ። ጉዳያቸው አልነበረም። ራስ ምታት ነበር እሱ። የአይሁዶች የሃይማኖት ቤቶች ይኸውላችሁ ክርስትናም ተጀምሮ ክርስቶስም ከሙታን ከተነሳ በኋላ ካረገ በኋላ መንፈስ ቅዱስን በቤተክርስቲያን ላይ ልኮ በዓለ ሃምሳ ከሆነ በኋላ በቤተክርስቲያን በዓለም ዳርቻ ሁሉ እስከተስፋፋች ባለችበት የመጀመሪያዎቹ 40 ዓመታት እንኳን ያህል የሮም መንግስት በክርስትና ላይ ምንም አይነት ተቃውሞ ኢንቴንሽን አልነበረው። ምንም ሊያጠቃው ሊያሳድደው በፍጹም አልተነሳም። ክርስትና እንዴት በላችሁ ብታስቡ ለአይሁዳውያን ምን ይመስላችሁ? ማን ነው? ለሮማውያን ክርስትና ማለት በአይሁድ ሃይማኖት ውስጥ አንድ ሴክት ነው። ለነሱ አንድ ቡድን ነው። ይሄንን የምታገኙት ሐዋርያት ሥራ ምዕራፍ 25 ላይ ብትመለከቱ ለምሳሌ ቁጥር 19 ላይ ጳውሎስ ተከስቶ ሲቀርብ አገረ ገዢው ማን ነበር ስሙ? አግሪጳ ነው አይደል? ንጉሱ ጋር ሲያቀርብ እንደዚህ ያለ እኔ የሆነ የሮማውያን ሕግን የሚመለከት ጥል የተጣሉ መስሎኝ ነበር። ለካስ እነሱ የተጣሉት ለምንድን ነው አለ? በገዛ ሃይማኖታቸውና ጳውሎስ ያወሩ በሚለው በኢየሱስ ምክንያት የተጣሉት። ስለዚህ ልፈታው ፈለኩኝ፣ የኛ ጉዳይ አይደለም አልኩኝ አለ። ይሄንሚና የሮም መሪ ነው። እነሱ ግን እምቢ አሉኝ፣ ኖ አሉኝ አለ። ስለዚህ ይኸውላችሁ መጀመሪያ ምን ይመስለው ነበር? የሮም መንግስት ክርስትና ማለት ከአይሁድ እምነት እንደ አንዱ ክፍል ነበር የሚወስደው። ለአይሁድ እምነት ደግሞ አውቶኖሚ ሰጥቶ ነበር፣ የተወሰነ ነፃነት ሰጥቶ ነበር የሮም መንግስት በታሪክ። ሮማውያን ከሌሎች አሕዛብ ይልቅ ሃይማኖታዊ ስርዓታቸውን የማራመድ አንጻራዊ ነፃነት ነበራቸው። እንዳውም ነፃነት ብቻ አይደለም ይደጎሙ ሁሉ ነበር። ማነው ቤተ መንግስት የሰራው? ማነው ቤተ መቅደስ የሰራው? ማነው? ሄሮድስ አይደለም እንዴ ያሳደሰው? ስለዚህ መንግስት የሮም መንግስት ይደጉሙ ሁሉ ጭምር ነበር የሮምን ሃይማኖት። እሱ ብቻም አይደለም ግብር እንኳን እንዲያስፈቅዱ እንዲሉ ፈቅዶላቸው ነበር። የቤተ መቅደስ ግብር የሚባል እንዳለ ታውቃላችሁ? ለቄሳር ለመንግስት ከሚሰጠው ግብር በተጨማሪ እያንዳንዱ አይሁዳዊ ለቤተ መቅደስ ወይም ለሃይማኖታዊ ስርዓት 2% የማዋጣት ግዴታ ነበረበት። በሌላ አነጋገር ምን ማለት መሰላችሁ? ቄሳሮች ወይም የሮም መንግስት ለአይሁድ ሃይማኖት እንቅፋት አልነበሩም ብቻ ሳይሆን ተባባሪም ጭምር ነበሩ። የክርስትናም እንደዛ ነበሩ። ምናልባት በአሁኑ ዘመን ቋንቋ ልናገርና የመጀመሪያው ቤተክርስቲያን ለአምልኮ ማሰሪያ ቦታ ቢፈቀድልን ብትል ኖሮ ጉዳዩ አልነበረም እንጂ ይሰጣት ነበር መሬት እና አነሰ ለህንፃ ግንባታ ብትል ኖሮ ቄሳሮች ይሰሩላት ነበር። ይሄን ያህል ተባባሪ ነበሩ። በኋላ ግን የአይሁዶችን ተቃውሞ ሲያዩ፣ ክርስትና ላይ ያላቸው ተቃውሞ ሲያዩ ሮማውያን ሀሳባቸው ተለወጠ። ሌላ ሴክት እንደሆነ፣ ሌላ እምነት እንደሆነ፣ ከባድ አደገኛ እንደሆነ ያነቃቸው ማን ነው ማለት ነው? አይሁድ
ነው ሮማውያንን ያነቃቸው። እዚህ ቦታ ላይ እንደምታገኙት አይሁዶች የአሕዛብን ልብ ለወጡ። ክርስትና ላይ ኔጌቲቭ እንዲሆን ክርስትናን እንዲጠላ ያደረጉት ምኖች ናቸው አይሁዶች። በሌላ አነጋገር ሃይማኖት ነው ፖለቲካውን ያነሳሳው በቤተክርስቲያን ላይ። ስለዚህ ፖለቲካው ምን አጠፋ? ፖለቲካው ችግር አይደለም። ለዚህ ነው ማያነሱት። ሐዋርያው ጳውሎስም ማያነሳው፣ ማይቃወመው፣ ዮሐንስም ማያነሳው፣ ክርስቶስም ያልተቃወመው። እንደውም ግብር እንክፈል እንክፈል ሲሉት ምንድነው ያለው? የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር ስጡ። ምንም ችግር የለውም ለቄሳር ግብር መክፈል ያለው ለዚህ ነው። ምንም ችግር የለውም። ቄሳር እጁን አላስገባም ቸርች ውስጥ፣ ችግር አልነበረውም መጀመሪያ ላይ። አይሁዳውያን ናቸው ጎትተው እዚህ ነገር ውስጥ እዚህ ስዕል ውስጥ ያስገቡት። ስለዚህ ይሄ ስዕል መቀመጥ ስላለበት ነው የምነግራችሁ እና ምንም ከዚህ ጋር የሚያገናኘው ነገር የለም። ነገር ግን ስሜቱ ምንድነው? ሁሉ ጊዜም ቢሆን በክርስቶስ ኢየሱስ ያገኘነው አይደንቲቲ፣ በክርስቶስ ኢየሱስ ያገኘነው ማንነት በዓለም ላሉ ሰዎች ራስ ምታት እንድንሆን ያደርገናል። ልክ ነው። በኋላ መባነኑ አይቀርም ነበር። ሮማውያን አይሁዶች ባያባንኑትም በኋላ መባነኑ አይቀርም ነበር። ምክንያቱም እየተስፋፋ ሲመጣ የመዋጥ አደጋ ውስጥ እንደሚገቡ ቄሳሮቹ ራሳቸው፣ ምክንያቱም ቄሳር ራሱን የሚያስመልክ ስለነበረ በኋላ ይጋፈጥ እንደነበር ቤተክርስቲያንን መገመት ይቻላል። ነገር ግን መጀመሪያ ላይ ጠላትነትን ያመጡት በአይሁድና በክርስትና በሮማውያንና በክርስትና መካከል ገብተው ነገሩን ያበላሹት አይሁዳውያን ናቸው እንጂ ራሳቸው ሮማውያን አይደሉም ይሄን ያደረጉት የሚለውን በጣም ላሰምርላችሁ ፈልጋለሁ ማለት ነው። ወደ ቁጥር 14 ላይ እንሂድ። ቁጥር 14 ላይ ዮሐንስ እንደዚህ ብሎ ይቀጥላል። እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገር እናውቃለን። ቁጥር 13 ላይ ስለ ዓለም ጥላቻ ካነሳ በኋላ በተከታዩ ቁጥር ስለኛ ፍቅር ያነሳል። እንዴት ተቃራኒነቱን ተመልከቱ፣ ኮንትራስቱን ተመልከቱ። ዓለም በምን ትታወቃለች? በጥላቻ። እኛስ በፍቅር። ዓለምና እኛ ምን ያህል ልዩነት እንዳለን ትልቅ ማሳያ ነው እዚህ ቦታ ላይ ያለው እና እዚህ ላይም ዮሐንስ ሌላ የጋራ ቋንቋ ይጠቀማል። እኛ የሚል ቃል ይጠቀማል። ብዙ ጊዜ ዮሐንስን አይታችሁት ከሆነ እናንተ ነው የሚለው እያለ አድሬስ ሲያደርጋቸው የቆየው። አሁን ግን በዚህ በተከታዩን ቁጥር ላይ ቁጥር 13 ላይ የጋራ አይደንቲቲ እንዳነሳ ሁሉ እኛ ሁላችን የምንጋራ የጋራ ነገር አለን ተባብለናል። ቁጥር 13 ላይ ምንድነው? በዓለም መጠላታችን። ቁጥር 14 ላይም ይሄ አንድነታችን ቀጠለ። ዮሐንስ እኛ በሚል የጋራ ነገር ነው የሚያነሳው። እሱ ምንድነው? ለወንድሞች ባለን ፍቅርም እኩል ነን። ማንም ኤግዘምትድ የለም። ክርስቲያን የሆነ አማኝ የሆነ በክርስቶስ ኢየሱስ አምናለሁ የሚል ዳግመኛ የተወለደ ሰው ሁሉ በጋራ በአንድነት በነፍስ ወከፍ እያንዳንዱ ሰው አንድ መገለጫ አለው። እሱም ወንድሙን ይወዳል። ተወልደን ከሆነ አምነን ከሆነ አንድ መታወቂያ መገለጫ አለን። እሱ ምንድነው? ወንድሞችን እንወዳለን። ይሄ የጋራ አይደንቲቲ ነው። ዮሐንስ መገለጫ አይደለም፣ ወይም የምእመናን መገለጫ አይደለም፣ የፓስተሩ መገለጫ አይደለም፣ የዲያቆናቱ መገለጫ አይደለም፣ የወንዶቹ መገለጫ አይደለም፣ የሴቶቹ መገለጫ አይደለም። የሁሉም የጋራ መገለጫቸው ነው። እሱ ወንድሞችን እንወዳለን በጋራ በአንድነት የጋራ ጠባያችን፣ የጋራ መልካችን፣ የጋራ አይደንቲቲያችን ምንድነው? ፍቅር የሚባል አይደንቲቲ አለን። ደስ አይልም? ይሄ ከዓለም ጋር ተመልከቱ። ዓለም በምን ትታወቃለች? በጥላቻ ትታወቃለች። ዓለም ልትሰጠን የምትችለው ነገር ምንድነው? ጥላቻ ነው። ዓለም ምን አላት? ጥላቻ። ምን ኢምፖርት እናደርጋለን ከዓለም? ጥላቻ። ባለፈውም ተመልክተናል። 3 ልዩነቶቻችንን ስናነሳ እኛ ከጥንት ያለውን አለን አይደለ? እነሱ ጊዜ ያመጣውን፣ እኛ የተጻፈውን፣ እነሱ አየን የሚሉትን፣ ከሁሉ በላይ ደግሞ እነሱ ጥላቻ፣ እኛ ደግሞ ፍቅር አይደለ ያለው። ልዩነቱን ተመልከቱ። ከዓለም ቸርች የምትዋሰው ነገር ካላት፣ ከዓለም ቸርች የሆነ ነገር ላስገባ ካለች ሌላ ምንም ልታስገባ አትችልም። ጥላቻ ነው የምታስገባው። ቅድም አልኳችሁ ዲሞክራሲ የቸርች ነው፣ የዓለም ነው። ብናስገባው ምን ይመጣል? ጥላቻ። ከዓለም የትኛውም ነገር ፌሚኒዝም በሉት ምንም በሉት ሁሉም ነገር ቢመጣ ግሳንጉሱን ይዞ ምን ይዞ ነው የሚመጣው? ጥላቻ ይዞ ነው የሚመጣው። ዓለም ከጥላቻ ውጪ ምንም የላትም። ያላትን ነው የምትሰጠን። ያላት ደግሞ ጥላቻ ነው። እኛ ደግሞ ከፍቅር በስተቀር ዕዳም የለብንም። ከፍቅር በስተቀር መገለጫም የለንም። ከፍቅር በስተቀር ሌላ ምንም ማንነትም የለንም። ፍቅር ብቻ ነው መገለጫችን።
ምክንያቱም የገባንበት መንግስት ራሱ ምን መንግስት ይባላል? የፍቅሩ ልጅ መንግስት አይደለ? የፍቅር መንግስት ውስጥ ነው የገባነው። ስለዚህ ሌላ መገለጫ የለንም፣ ሌላ ማንነት የለንም። ይሄንን ልናስምርበት ያስፈልጋል። ከሁሉ በላይ ደስ የሚለኝ ነገር ልንገራችሁ። የመንፈስ ቅዱስ የመጀመሪያው ፍሬ ምንድን ነው? ፍቅር። መንፈስ ቅዱስ ፍሬ ማፍራት ሲጀምር በአማኙ ሕይወት ውስጥ መጀመሪያ ብቅ የሚለው ፍሬ ምንድን ነው? ፍቅር ነው የመጀመሪያው ፍሬ። 9 ፍሬዎች አሉ ከዛ በኋላ አይደለ? እነ ትዕግስት መጨረሻ ላይ ብቅ ይላሉ። እነ ራስን መግዛት ምናምን በኋላ ይመጣሉ። መጀመሪያ የምትመጣው ግን ምንድን ነች? ፍቅር። ይሄንን በእያንዳንዳችን ህይወት ውስጥ የምናውቀው ነው። ስንለወጥ፣ ከሞት ወደ ህይወት ስንመጣ፣ ጨለማው ልባችን ውስጥ ብርሃን ሲበራ፣ የጌታ ነገር ውስጣችን ሲመጣ የመጀመሪያ አይደንቲቲ ማርካችን፣ የመጀመሪያ ቨርቹ፣ የመጀመሪያ ባህሪውን የሚገለጠው ነገር ፍቅር ነው። ሊዲያን እስኪ ተመልከቱ። ሐዋርያ 16 ቁጥር 15 ላይ በጌታ እንዳምን ከፈረዳችሁልኝ ኑ ቤቴ ግቡ ብላ በግድ አለችን አይደል የሚለው? ለመነችን፣ በግድም አለችን። ስለዚህ ሊዲያ እንዳመነች እንደተጠመቀች ወዲያው በምን ተገለጠች? በፍቅር። ከዛ በፊት አልናቃትም ሊዲያ እና ሰው ቤቷ እንዲመጣ እንደዚህ ለምና እንደ አብርሃም አይደል ያለው? እዚህ ይላቸዋል፣ ባሪያችሁን አትለፉኝ፣ እባካችሁ ግቡ፣ ልባችሁን ደግፉ፣ ብሉ፣ ጠጡ። የአብርሃም መንገድ ነው። ሊዲያ አብርሃም ሆነች በአንድ ጊዜ። የአብርሃም መንፈስ ልቧ ገባ፣ ቤቷ ገባ። በጌታ አምኛለሁ አይደል? ተጠምቄያለሁ፣ በሉ ግቡ ቤቴ፣ በግድ አለችን ይላል። ስንት እንደሆነ አናውቅም እኮ ማት ሰው ይዛ ገባች ቤቷ። ፍቅር የመጀመሪያው የክርስትና መገለጫ፣ የመጀመሪያው ማርክ እሱ ነው። የመጀመሪያው ፍሩት ብቅ የምትለው እሷ ነች። ስለዚህ አንድ ሰው ቸርች ውስጥ ሆኖ ፍቅር ካላፈራ የሰው በጌታ አይደለም፣ ዳግመኛ አልተወለደም። የመጀመሪያው ምልክት ፍቅር ነች ወገኖች፣ በደንብ ተመልከቱ። እኛም ሁላችን እናውቀዋለን። ጌታን ስናገኝ የመጀመሪያው ጊዜያችን ምንድን ነው የሚመስለን? ቸርች ውስጥ የምናገኘው ሰው ሁሉ ወንድማችን፣ እህታችን አይደለም? ሰው ሁሉ እንወዳለን። ሰላምታ ተሰጣጠን አንጠግብም አይደለም እንዴ? ሰዎች የሚሉት ይሄንን ነው አይደለም እንዴ? ታድሶ ስናስብ ብዙ ጊዜ የቀድሞውን መልስልን ስንል መጀመሪያ እንድታደስ የምንፈልገው የምንጠይቀው ጾም ጸሎት የምንይዝበት ጉዳይ ምን ይመስላችኋል? ምንድን ነው? ፍቅር ነው አይደለም? ጀርባ መሰጣጣት አሁን የተጀመረው፣ ትከሻ መለካካት አሁን የተጀመረው፣ ባላዩ ማለፍ አሁን የተጀመረው እንላለን አይደለ? ሲጀምር ግን እንደዛ አልነበርንም። ሰው ሁሉ ወንድማችን ይመስለናል። ሰው ሁሉ እህታችን ይመስለናል። ሰው ሁሉ በቃ ቤታችን ቢመጣ ቢበላ ቢጠጣ ቢወስድ የእኛን ነገር ቢወስድ ደስ ስለሚለን ሊዲያንን ሁላችንም እንደተለወጠን ሰሞን በኋላ እቺ ነገር ምን ያህል ትመጣለች? ራእይ 2:4 ላይ ዳሩ ግን የምነቅፍበት ነገር አለኝ። የቀደመውን ፍቅር። ለምን የቀደመ ተባለ? የቀደመ የመጀመሪያ ነው። የመጀመሪያ ምልክት እሷ ነች። የመጀመሪያ ፍሬ እሷ ነች። የመጀመሪያ ባንዲራችን እሷ ነበረች። የመጀመሪያዋን ጥልሃታል። የቀደመው የተባለው ለዚህ የቀደመውን የመጀመሪያውን መነሻውን ኢኒሻሊ መጀመሪያ ገና የነበረችን ጥልሃል። አንዳንድ ጊዜ በኦንላይን የሚሰራ ቢዝነስ በሉት የሆነ ነገር በሉት ኢኒሻል የሚሰጥ ነገር አለ። ገና ስትገቡ መጀመሪያ የሚሰጣችሁ ለምሳሌ $50 ይሰጣል መጀመሪያ ትባላላችሁ። አንዳንድ ነገሮች ላይ ገና ሬጂስተር ስታደርጉ ክርስትና ሬጂስተር ስናደርግ መጀመሪያ በቃ የምትለው ምንድን ነች? በእርግጥ ሬጂስተር አድርገን ከሆነ በእርግጥ ገብተን ከሆነ በእርግጥ በእግዚአብሔር መንፈስ ዳግመኛ ተወልደን ከሆነ አምነን ከሆነ ውስጣችን የምትመጣው የቀደመው የመጀመሪያው ነገር ፍቅር። ስለዚህ ነው ራእይ ዮሐንስ ላይ ለኤፌሶን ቤተክርስቲያን የቀደመውን ፍቅር ትተሃል። ሌላ ፍቅሩን ኮሶቶ እኮ ሌላ ነገር ግን አልተውም እኮ ሩጫ አልተውም፣ ትጋቱን አልተውም፣ ዲዘርን ማድረጉን አልተውም፣ ሐሰተኛና እውነተኛ መለየት አልተውም፣ ለስሙ መሮጥ አልተውም፣ ማገልገል አልተውም። ፍቅሩ ግን ትቷል። ፍቅሩ ደብዝዞበታል። ለገላትያ ሰዎችን ጳውሎስ ተመሳሳይ ነገር ይናገራል። ገላትያ 4:15 ላይ ደስ ማሰኘታችሁ የቀደመው ፍቅራችሁ የት አለ? ብቻ ያላችሁ አይናችሁን እንኳን አጥታችሁ ልሰጡ ይፈልጋችሁ ነበር ይላቸዋል። የገላትያ ሰዎች ለጳውሎስ ያሳዩት ፍቅር አስደናቂ ነበር። ሲጀመር ጳውሎስ እንደሚናገረው የአይን ችግር ያለበት ሰው ይመስላል። ለምን መሰላችሁ? በደማስቆ መንገድ ላይ ያንን ብርሃን የተገናኘለት ምናልባት አይኑ ላይ
ዘለቄታነት ባለው መንገድ ምናልባት ደካማ ጎኑ የመወጊያ ተሰጠኝ የሚለው ነገር ከሱ ጋር ይያዛል የሚሉ ሰዎች አሉ፣ መጽሐፍ ቅዱስን የሚያጠኑ ተማሪዎች። እና የአይን ችግር ሳይኖርበት አይቀርም። ደብዳቤዎችን ሲጽፍ አይታችሁ ከሆነ በምን አይነት ትልልቅ ፊደላት እንደጻፍኩላችሁ ታውቃላችሁ ይላል። ጳውሎስ በትንሹ መጻፍ አይችልም፣ ምክንያቱም አይኑ አጥርቶ አያይም። በትልልቅ ፊደል የሚጽፈው አንዳንድ ሰው አይታችኋል። ምናልባት እድሜው በጣም የገፋ ማየት በጣም የሰነው ሲመጣ እጅ ጽፈቱ ትልልቅ ነው የሚሆነው። ቆሎ የምታክሏ ምን ትሆናለች በኋላ በቆሎ ምንድን የሆነ ባቄላ ምስር የምታክሏ ባቄላ ትሆናለች፣ እየተለቀ ይመጣል። ጳውሎስ እንደዛ ነበር። እና የገላትያ ሰዎች ከመውደዳቸው የተነሳ ምን አለ አይናችንን በሰጠነውና በእኛ ፈንታ በሱ ፈንታኛ አይን ችግር ባለብን እስኪሉ ድረስ ደርሰዋል። ወዴት አለ ታዲያ የቀደመው ፍቅራቸው ናቸው? ጳውሎስ የቀደመው ፍቅራቸው የቀነሰ የቀዘቀዘ መጥቷል። ኤፌሶን ሰዎች ልውሰዳችሁ። ቅድም የቀደመው ፍቅርን ትታል የተባሉት እኮ ጳውሎስ ሁለተኛ ፊቴን አታየውም ሲላቸው ምንድን ነው ያደረጉት? ተላቀሱ አይደለም? እስከ መርከብ ድረስ ሄደው ተንበርከከው በብዙ ለቅሶ ነው የሸኙት። ፍቅር ነበራቸው፣ አስደናቂ ፍቅር ነበራቸው። ይሄ ፍቅራቸው ግን በኋላ ጠፋ። የመጀመሪያ ፍቅር የመጀመሪያው ምልክት ፍቅር እንደሆነ በጣም ማሰብ አለባችሁ። የሚገርመኝ ፍቅር መጀመሪያ የምናፈራት ፍሬ ሆና ነገር ግን የምትፈለገው እስከ መጨረሻው ነው። አንደኛ ቆሮንቶስ 13:13 እንደሚለው እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ምን ይሆናሉ? ጸንተው ይወራሉ ይልና ከሁሉ የሚበልጠው ግን ፍቅር ነው። ይኸውላችሁ ፍቅር መጀመሪያ መምጣቷ ብቻ ሳይሆን የምትፈለገው ሁል ጊዜ ያስፈልጋል። ቁጥር 8 ላይ እዚሁ አንደኛ ቆሮንቶስ 13:8 ላይ ፍቅር ለዘወትር አይወድቅም ይላል። ትንቢቶች ቢሆኑ ይሻራሉ፣ ልሳኖች ቢሆኑ ይቀራሉ። ከእውቀት ከፍለን ነው የምናውቀው። ሙሉ ሲመጣ ተከፍሎ የነበረው ይሻራል። ማይሻሻል ሁሌ የሚያስፈልግ ነገር ቢኖር በልጆቻችሁ ውስጥ ፍቅር። ወገኖች አንድ ነገር ልንገራችሁ። አንዳንድ ስራ ለመስራት ጉልበት በጣም ይፈልጋል። ከአንድ የበለጠ ጉልበት የሚፈልጉ ስራዎች አሉ። ለዚህ ነገር እኔ አልሆንም እገሌ ይሻላል ምን እላችኋለሁ፣ ጉልበት ስለሚያንሰን። አንዳንድ ነገሮች የበለጠ ጥበብ ይፈልጋሉ። የበለጠ ጥበብ ይፈልጉ ነው። እገሌ በጣም ጥበበኛ ነው እሱ የስራው ምን እላችሁ ነገሮች አሉ። አንዳንድ ነገሮች ትዕግስት ይፈልጋሉ። አንዳንድ ነገሮች የዋህነት፣ ብዙ የተለያየ ነገር ይፈልጋሉ። ሁሉም ነገሮች ግን ፍቅር ይፈልጋሉ። ያልኳችሁም ስሙ። አንዳንድ ነገሮች አንዳንድ ቦታ ላይ ዲማንድ የምንደረገው ትዕግስት ነው። አንዳንድ ቦታ ዲማንድ የምንደረገው ጉልበት ነው። አንዳንድ ቦታ ዲማንድ የምንደረገው ጥበብ ነው። ሁሉ ቦታ ዲማንድ የሚደረገ ነገር ፍቅር። አንድ በጣም የምወደው አባባል አለ። ይሄን እንድትይዙልኝ ይፈልጋሉ። ጨብጡልኝ። እንደዚህ የሚል አባባል አለ። ቸርቹ ስላለ ህብረት፣ ቸርቹ ስላለ አኗኗር፣ ቸርቹ ስላለ ስርዓት ሲናገር አንድ የታወቀ ሰው እንደዚህ አለ። ቸርች ውስጥ ወይም በቅዱሳን ህብረት ውስጥ መሰረታዊ በሆኑ ነገሮቻችን ላይ አንድነታችንን እናሳይ። መሰረታዊ በሆኑ ነገሮቻችን ላይ ለምሳሌ በሥላሴ ጉዳይ ላይ ልዩነት ማሳየት ይጠበቅብናል። አንድነት አንችልም፣ አፎርድ አናደርግም። መሰረታዊ በሆኑ ዶክትሪኖቻችን ላይ አንድነትን፣ መሰረታዊ ባልሆኑ ነገሮቻችን ላይ ነፃነትን እንከተል። ለምሳሌ መሰረታዊ ያሉ ነገሮች አሉ። ለምሳሌ በዓል ማክበር፣ አለማክበር። አንዳንዱ አንድ ቀን ከአንዱ ቀን ይለይበታል። አንዳንዱ ደግሞ ቀኖች ሁሉ አንድ ነው። አንዳንዱ ይበላል ስጋ፣ አንዳንዱ አትክልት ይበላል። አትፍረዱበት። ልዩነት በነፃነት ተመላለሱ። ይሄን መሰረታዊ አይደሉም እነዚህ ነገሮች። አንድ መሆን የለብንም የግድ ሁላችን ፋሲካ፣ ሁላችን ገና እያለን ማክበር የለብንም። እነዚህ ነገሮች ላይ ነፃነታችን መጠበቅ አለበት። እንደተሰማ በውስጥ እንዳለው የሚሰማህ ነገር ምንድነው? ማክበር ነው፣ አክብር። አለማክበር ነው፣ ከሰኞ እንዳንዱ ነው የምቆጥረው። አዎ ቀጥል በዛው። ማንም አይጨንብህ። ነፃነትን እንከተል። መሰረታዊ በሆኑ ነገሮቻችን ላይ ምን አልኳችሁ? አንድነትን። መሰረታዊ በሆኑ ነገሮቻችን ምናችንን? ነፃነታችንን። በሁሉም ነገሮቻችን ላይ ግን ፍቅራችንን። መሰረታዊም ሆነ መሰረታዊም አልሆነ በሁሉም ነገር ላይ ግን የምንከተለው ነገር ምንድነው? ፍቅር። ፍቅር ሁሉ ቦታ ታስፈልጋለች። ለምሳሌ ይሄንን በተራ አማርኛ ለመግለጥ አንዳንድ ጊዜ ከመጠን በላይ የሚያስፈልገኝ ምግብ ይሆናል። ምክንያቱም በቃ በጣም ሆዴ ጨጓራዬ ነው የሚጠይቀኝ በዚህ ሰዓት፣ ሌላ ነገር አይጠይቀኝም። አንዳንድ ጊዜ ደግሞ ጨጓራዬ ሙሉ ነው፣ ውሃ ነው በጣም የምፈልገው።
አንዳንድ ጊዜ ደግሞ ሁሉ ሆዴም ምናምንም ሙሉ ነው፣ ነገር ግን እንቅልፍ ነው የምፈልገው፣ ማረፍ ነው የምፈልገው። አንዳንድ ጊዜ ፀሐይ ነው የምፈልገው፣ በጣም ብርድ ብሎኛል፣ ፀሐይ ላይ መውጣት ፈልጋለሁ። ዲማንዶቻችን በየጊዜው ይለያያሉ። ሁሉ ጊዜ ግን አየር ያስፈልገኛል አይደል? በበረደኝ ሰዓት አየር ያስፈልገኛል፣ በጠገብኩ ሰዓት አየር ያስፈልገኛል፣ በተጠማው ሰዓት አየር ያስፈልገኛል፣ በረካው ሰዓት ያስፈልገኛል። ፍቅር አየር ነው። ሁሉ ጊዜ ሊኖር የሚገባው እሱ ነው። ለዚህ ነው ዘወትር አይወድቅም፣ ሁሌ ይፈልጋል። መጀመሪያ እንዲያፈራ የሚፈልገው ለዛ ነው። መጀመሪያ ያፈራል፣ እስከ መጨረሻው ይቀጥላል። እስከ መጨረሻ ሁሉ ጊዜ ፍሬ ላይ ነው እሱ። ሁሉ ጊዜ መታየት ያለበት ነገር እንደሆነ ልናሰምርበት ያስፈልጋል። ዮሐንስ ነገሮችን የሚደጋግም ይመስላል። በደንብ ስትመለከቱት ሐሳብ ያጠረው ነገር የሚደጋግም ይመስላል። ነገር ግን አይደለም፣ እንዳትሸወዱ። ዮሐንስ አንድ ነገር ይደግማል። አዎ ይደግማል። ሲደግም ግን በተለየ አንግል ነው የሚደግመው፣ በተለየ አቅጣጫ ነው የሚደግመው። ለምሳሌ ምዕራፍ 2 ላይ ቁጥር 10 ጀምሮ 2 ከ8 እስከ 10 ከ8 እስከ 11 እኮ ስለ ወንድሞች መዋደድ አንስቷል። አሁንም እዚህ ጋር ያነሳዋል። ድጋሚ የሚያነሳው ነው ይመስላል፣ ግን አንግሉ ፐርስፔክቲቭ ግን ይለያያል። እዛኛው ላይ ፍቅርን ሲያነሳ የጨለማና የብርሃን ጉዳይ አድርጎት ነው የሚያነሳው አይደለም። ወንድሙን የሚጠላ በምን ይኖራል? በጨለማ ይላል። እኛ ወንድሞቻችንን ስለምንወድ በብርሃን ነው የምንኖረው። ወንድሙን የሚወድ በምን ይኖራል? በብርሃን ይለናል። አሁን ደግሞ በሞትና በሕይወት ያደርገዋል። ወንድም መውደድና አለመውደድን መጀመሪያ በማንና በማን ምሳሌ ያቀረበው? በብርሃንና በጨለማ። የሚወድ ሰው በምን ውስጥ ነው? በብርሃን። የሚጠላስ? በጨለማ። አሁን ደግሞ ሌላ ምሳሌ ያመጣል። የሚወድ ሰው በምን ውስጥ ነው? በሕይወት። የሚጠላስ? በሞት። ተመልከቱ። አሁን እንትኑን ሜታፎሩን ይለያየዋል። አንድ ቶፒክ ነው የሚያነሳው፣ ግን ከአንድ አቅጣጫ የሚያነሳው በተለያየ አቅጣጫ ያነሳዋል። ያንኑ ፍቅር ነው የሚያነሳው። ዮሐንስ የፍቅር ሐዋርያ የተባለው ያለ ምክንያት አይደለም። ደጋግሞ የሚጽፈው ስለሱ ነው። ነገር ግን ደጋግሞ ሲናገር ልክ እንደ የሞኝ ምናምን ዘፈን ነው ምናምን ሁሉ ጊዜ አበባዎች እንደሚባለው አይነት አይደለም። አዝማቹን ሁሉ ጊዜ የማይቀይረው አይደለም፣ ይቀይረዋል። ከብርሃን አንጻር ነበር በፊት ያሳየን፣ አሁን ደግሞ ከሕይወትና ከሞት አንጻር ያሳየናል። ተመልከቱ እንዴት እንደሚያሰፋው፣ እንዴት በተለያየ ጥልቀት እንደሚሰጠው ተመልከቱ። አሁን ደግሞ የሞትና የሕይወት ጉዳይ ያደርገዋል። መውደድና መጥላትን፣ ወንድም መውደድና ወንድም መጥላት የብርሃንና የጨለማ ጉዳይ ነበር። አሁን እሱ እንደተጠበቀ ሆኖ እንደገና ደግሞ የመናይምን ጉዳይ ነው፣ የሞትና የሕይወት ጉዳይ ነው። በዚህ አቅጣጫ ተመልከቱ ብሎ እንደገና ያስቀምጣል። የሞትና የሕይወት ጉዳይ ነው። እንዳውም ወንድሙን የሚወድ ሰው ተሻገረ፣ ክሮስ ነው ያደረገው። አንድ መስመር ተሻግሯል። የመናይምን መስመር፣ የሞትና የሕይወት መስመር። ስለዚህ ከሞት ወደ ሕይወት ትራንስፈር አድርጓል፣ ተሸጋግሯል ይላል። መሻገር ነው፣ ክሮስ ማድረግ ነው። ድንበር፣ ሌላ ድንበር ውስጥ ሌላ ቴሪቶሪ ውስጥ መግባት ነው ብሎ ያስቀምጣል። ይሄንን የመሻገርን ጉዳይ ክርስቶስ ኢየሱስ በዮሐንስ 5:24 ላይ አስቀድሞ ተናግሮታል። በእኔ የሚያምን በላከኝ በቃሌ የሚያምን ከሞት ወደ ሕይወት ይሻገራል እንጂ ዳግመኛ አይሞትም ብሎ የተናገረው ዮሐንስ 5:24 ላይ ጌታችን አስቀድሞ ተናግሯል። ዮሐንስ እሱን ቃል ደግሞ መሻገር የሚባለውን ቃል ይጠቀምበትና ከምን ወደ ምን ይለዋል? ከሞት ወደ ሕይወት ተሻግሯል ወንድሙን የሚወድ ብሎ ሲያስቀምጥ ትመለከታላችሁ። ተመልከቱ ቁጥር 18 ላይ ምንድነው የሚለው? 14 ላይ ይቅርታ 14 ላይ እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። እዚህ ጋር ግን አንድ ልብ ማለት ያለብን ነገር አለ። ስናነብ የእግዚአብሔር ቃል እንዳንሳሳት፣ ኮዝና ኢፌክትን ምክንያትና ውጤትን እንዳናስቀዳድም ወይ ደግሞ እንዳናዛባ መጠንቀቅ ያለብን ነገር አለ። እኛ ወንድሞችን ስለወደድን ከሞት ወደ ሕይወት ተሻገርን ብዬ ብናገር ትክክል አይደለሁም። ስሙኝ፣ ድጋሜ ልናገር። እኛ ወንድሞችን ስለምንወድ ከሞት ወደ ሕይወት ተሻገርን ብዬ ብናገር ትክክል ነህ የምትሉኝ እስኪ? ትክክል አይደለም የምትሉኝስ? ትክክል አይደለሁም አይደል? እኛ በሌላ አነጋገር ወንድምን መውደድ ከሞት ወደ ሕይወት የመሻገር ምክንያት አይደለም፣ ምልክት ነው እንጂ ውጤት ነው እንጂ መንስኤ አይደለም። ስለተሻገርኩ ነው የምወደው እንጂ ስለወደድኩ አይደለም የተሻገርኩት። ምክንያቱም
እዛኛ ውስጥ ሆኜ ሞት ውስጥ ሆኜ እንዴት ወድጄ ይሻገራሉ? ሲጀመር በሞት ውስጥ ያለ ሰው እንዴት መውደድ ይችላል? ባለፈው እንዳለው ጨለማው አይኖቹን አሳውሮታል። ስለዚህ በጨለማ ነው የሚመላለሰው። ስለዚህ ወንድሙ መውደድ አይችልም። ጨለማ ውስጥ ያለ ሰው እንዴት ይወዳል? ዮሐንስ እዚህ አንደኛ ምዕራፍ 2 ቁጥር 8 ስንመለከት አንድ ምሳሌ ሰጥቻችሁ ነበር። ሚስ ወርልድ የተባለችን ቆንጆ ሴት አንድ ክፍል ውስጥ አስገብተን ያንን ክፍል ጨለማ አድርገነው አድንቋት ብንል ግጥም ጻፉላት ብንል እንችላለን? ጨለማ ውስጥ ያሉ ሰዎች ምኗን ሊያደንቋት ይችላሉ? በምን አይተዋት? ወይ ደግሞ አይነ ሰውራንን ሰብስበን ጨለማ ውስጥ አንድ በርክሌ የሚባል ፈላስፋ የተናገረው ንግግር አለ እና ይሄ ሜታፊዚክስ የሚባለውን ቅዠት እንደሆነ ሲናገረው እንደሚለው እሱ ትምህርት ይላል እውር ሰው ጨለማ ውስጥ ጥቁር ድመት መፈለግ ነው ያውም የሌለች ይላል። እውር ሰው ጨለማ ክፍል ውስጥ ጥቁር ድመት ያውም የሌለች። አንደኛ ሰውየው እውር ነው፣ ሁለተኛ ክፍሉ ጨለማ ነው፣ ሶስተኛ ድመቷ ጥቁር ነች፣ አራተኛ የለችም። ስንት ፐርሰንት ቻንስ አለው? ስለዚህ ጨለማ ውስጥ ያለ ሰው ወንድሙ ሊወድ አይችልም፣ ወዶ ሊሻገር አይችልም። በምን እንዴት ሊወድ ይችላል? ስለወደድኩኝ ተሻገርኩኝ አይደለም፣ መሻገሬን ያወቅኩት ስለወደድኩ ማለት ውጤቱ ነው እንጂ ምክንያቱ አይደለም። ፍቅር በመሻገራችን የወደድ ነው። ምክንያትና ውጤትን ዮሐንስ ብዙ ጊዜ ያነሳዋል። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። የሚያምን ነው የተወለደው? ስናምን የተወለደው ወይ ስንወለድ ነው ያመንነው? እንመጣበታለን ምዕራፍ 5 ላይ ስንመጣ ይኸውላችሁ ምክንያትና ውጤትን ዮሐንስ ሲያስቀምጥ ጥንቃቄ ማድረግ መቻል ያስፈልገናል። እና በፍቅር ነው ሰው የሚድነው ብለን ትምህርት ዶክትሪን አንመሰረትም። እነ ሰዎች እንደዚህ አይነት ዶክትሪን አላቸው። እንደውም አንድ የሚያስቀኝ አባባል አለ፣ የሰውን አለማስተዋል የሚያሳይ አንድ አባባል። አባባሉ ብዙዎቻችን ቤት ውስጥ ተለጥፈው ሊሆን ይችላል። እርቅ ባለበት እንትን አለ፣ እንትን ባለበት እንትን አለ፣ እንትን ባለበት እንትን አለ፣ እንዲህ ባለበት ፍቅር አለ፣ ፍቅር ባለበት እግዚአብሔር አለ ይላል። ገብቷችኋል አባባሉ? ሰላም ባለ ሰርቅ ባለበት ወንድ ባለበት እንትን ባለበት ፍቅር አለ፣ ፍቅር ባለበት ደግሞ ማን አለ? ስለዚህ እግዚአብሔር የመጨረሻ ውጤት ነው እና እግዚአብሔርን በእነዚህ ነገሮች መጨረሻ ጎትተን እናመጣዋለን። ሲጀመር ከማን ነው የሚጀምረው? ነገሮች ሁሉ እግዚአብሔር ባለበት ፍቅር አለ፣ ፍቅር ባለበት ብርሃን አለ፣ ብርሃን ባለበት መዋደድ አለ ብለን መገልበጥ አለብን ማለት ነው እንጂ የመጨረሻ ውጤት አይደለም እግዚአብሔር። እና እንደዚህ ባለበት እንትን አለ፣ ፍቅር ባለበት እግዚአብሔር አለ ብለው ይደመድማሉ። እና እግዚአብሔርን አመጣ ነው ልክ እንደ H2O እንደ ውሃው ደምረን ምናምን መጨረሻ ላይ እግዚአብሔር ፈጠረን። ሰው እግዚአብሔርን አያመጣም፣ እግዚአብሔር ስላለ ነው ሰው የመጣው። ስለዚህ ይኸውላችሁ ወንድምን መውደድ የተቻለው ስለተሻገረን ነው። ነገር ግን መሻገራችን በምን ይታወቃል? ተሻግሬ ሳልሻገር ለተሻገረ ሰው ብናገር ክሌም ባደርግ፣ ዮሐንስ እዚህ ቦታ ላይ ሐሰተኛ ክሌሞችን ደጋግሞ ያነሳል አይደለ? ቢሉ ብንናገር እያለ ይናገራል። እና ተሻግሬ ያለው ብዬ በዘምር ያሻገር እያልኩኝ በዘምር ወንድሜን የጠላው ከምን ወደ ምን እንደተሻገርኩት ያሻገረ የሚለውን መዝሙር ልዘምረው እችላለሁ፣ ግን አልተሻገርኩም። ወንድሜን እየጠላው ብሻገርማ ኖሮ በወደድኩኝ። ክርስቶስ ኢየሱስ ደቀ ፈሪሳውያን እንዳላቸው ማለት ነው። እናንተማ የአብርሃም ልጆች አይደላችሁም፣ ብትሆኑማ በወደዳችሁ። ዓለም የራሱ የሆነውን ይወዳል። ከዓለም ስላሉ ክርስቲያኖች ይጠላሉ በዓለም። እናንተ ደግሞ የአብርሃም ልጆች አይደላችሁም፣ ብትሆኑ በወደዳችሁኝ። መገለጫው ነገር አለ። ስለዚህ ወንድማችን የምንወድ ከሆነ አንድ ማረጋገጫ አለን ማለት ነው። የማረጋገጫ ጉዳይ ነው እሱ። ማረጋገጥ ትፈልጋለህ? ክርስቲያን መሆንህን ክርስትናን ቼክ ማድረግ ትፈልጋለህ? መፈተን ትፈልጋለህ? የተወዛገብክ ነው። ምናልባት አማኝ ሆኜ ይሆን አልሆነ ምናምን ብለህ ትወዛገባለህ። ለመዳን ለመሻገር ለመወለድ ጥርጣሬ አለ። ይኸውልህ ሌትመስ ፔፐር የሚባል አለ አይደል? ቼክ ማድረጊያ ፍቅር የሚባል ነገር አለ። ወንድምን ትወደዋለህ? እንግዲህ ተሻግረሃል ማለት ነው። አትወደውም? አልተሻገርክም፣ እዛው ነው ያለኸው።
ከወንዙ ማዶ ነው ያለው፣ ገና አልተሻገርክም። ወንድምን ከወደድከውስ ኮንግራጁሌሽን ተሻግረሃል፣ ደርሰሃል። ወንድምን መውደድ ማለት ደግሞ እዚህ ቦታ ላይ በኋላ እንመጣበታለን። በሚቀጥለው ሐሳባችን ላይ በሚቀጥለው ሳምንት ጌታ ይፈቅድ ምናልባት ዝም ብሎ የቃል ጉዳይ አይደለም። ስለዚህ ወንድምን የምትወድ ከሆነ በእርግጥም ተሻግረሃል። ምልክቱ እሱ ነው። ቴስት አድርገሃል ማለት ነው። እና ይሄንን እንደ ውጤትና እንደ ምክንያት ሳይምታታብን እንያዝ። የእርግዝና ቴስት የምታደርግ አንድ ሴት ያቺ ቴስተር ማድረጊያው አይደለች የምታስረግዛት አይደለም እንዴ? በዚህች ነገር ምክንያት አረግዝ ትላለች እንዴ? እርጉዝ መሆኔን አወቅኩ ነው የምትለው አይደለም እንዴ? ስለዚህ እኛም ወንድማችንን በመውደዳችን ማለፋችንን መሸጋገራችንን አረጋገጠን እንጂ መውደዳችን አለም ያሻገረን። ምክንያቱም አንችልም ሲጀመርም እዛኛው ሆነን በውጪ ሆነን በጨለማ ሆነን መውደድ በፍጹም ስለማንችል ማለት ነው። ይሄንን በጣም ልንመለከት ያስፈልጋል። የሞተ ሰው እንዴት ሊወድ ይችላል? መክብብ 9:15 ላይ 9:5 ላይ መክብብ የሞተ መውደድ አይችልም ይላል። ፍቅሩም ምናምን ተቀብሯል ይላል። የሞተ መውደድ ይችላል? ስለዚህ መውደድ ካልቻልኩኝ ሞቻለሁ። ወንድሜን ካልወደድኩት በህይወት የለውም። በህይወት እንዳለው ማቆ ሰው ወደው ነው። ኦኬ በህይወት አለው ማለት ነው አላለ። ወንድሜን ስወደው በህይወት መኖሬን ይነግረኛል። ፍቅሬ ለወንድሜ ያለኝ ፍቅር ማረጋገጫዬ ነው። በህይወት ለመኖሬ ለመሻገሬ ከዚህ በኋላ እዛኛው ቤት ውስጥ ላለመገኘቴ ጨለማ ውስጥ ላለመኖሬ ምልክቱነቱ ምንድነው? ወንድሜ መውደዴ ነው። ስለዚህ አንዱ ትልቁ የማይመም ረጋገጥ፣ ምክንያቱም እንዳልኳችሁ ነው ፈጥኖ የሚመጣ ፍሬ እሱ የመጀመሪያው ፍሬ ነው። አንድ ሰው ገና እንዳልኳችሁ ገና በተመዘገብክ ቀን ትቀበላለህ እንደሚባለው ሲድመኒ ወይ ደግሞ የመጀመሪያው ክፍያ ስትመዘገብ እንደሚባለው ሁሉ ጌታ ሲቀበል ገና ልቦስ የእግዚአብሔር መንፈስ ሲገባ ገና በፍቅር ይሞላል። እንደውም ዮሐንስ ሮሜ 5 ላይ ጳውሎስ ያስቀምጠው ቃል በመንፈስ ቅዱስ ለፈሰሰ የሚለው መንፈስ ቅዱስ ያፈሷል በልባቸው ውስጥ። ስለዚህ አውቶማቲክ ነው። ወንድሙን የወደደ ማን ነው? በጌታ ያመነ ሰው ወንድሙን አውቶማቲካሊ ይወዳል። ይሄንን መርሳት የለብንም። ወደ ቁጥር 15 እንሄድ። ቁጥር 15 ላይ እንደዚህ ነው፣ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው ይላል። ይሄ ከባድ አነጋገር ነው። ጌታችን ኢየሱስ ክርስቶስ ነው ለመጀመሪያ ጊዜ ወንድምን መጥላት ከነፍስ መግደል ጋር ያያያዘው። በማቴዎስ 5 ላይ ከ21 እስከ 22 ስትመለከቱ ለቀደሙት አትግደል እንደተባለ ሰምታችኋል ይልና እኔ ግን እላችኋለሁ ወንድሙን በልቡ ባል የሚሰድበው ደንቆሮ የሚለው ይኸውላችሁ ስለማመንዘር በዛ ቦታ ይናገራል። ማመንዘር ከአንድ ሴት ጋር ዝሙት የመፈጸም ጉዳይ ሳይሆን አይቶ የመመኘት ጉዳይ ነው። መግደልም ጠመንጃ ቃታ ስቦ የመግደል ጉዳይ ሳይሆን የመጥላት ጉዳይ ነው ብሎ ጌታ ያስተማረው መጀመሪያ አስቀድሞ የሰራው ስብከቱ ላይ የመጀመሪያው ስብከቱ ላይ የመጀመሪያው ትምህርቱ ላይ ያስቀምጠው እና ምናልባት ክርስቶስ ኢየሱስ አገልግሎት ሲጀምር አገልግሎቱ ምን ይመስላል ታውቃላችሁ? ብዙ ጊዜ የሀገር መሪዎች፣ ፕሬዚዳንቶች፣ ጠቅላይ ሚኒስትሮች ስልጣን ኢናጉሬሽን ስፒች የሚባል ነገር አላቸው። ልክ የኛ ጠቅላይ ሚኒስትር የዛሬ ስንት ዓመት ሲያደርጉ እንደነበረው ልክ አንድ ሰው ልክ ስልጣን እንደያዘ የመጀመሪያ ስፒች ይሰጣል፣ ንግግሪን እና አቅጣጫውን የዛ መንግስት ፖሊሲውን ፈቃዱን የሚሄድበትን ነገር የሚገልጣል። ክርስቶስ ኢየሱስ በተራራው ስብከት ነው ስታንዳርዱን ያስቀመጠው የእግዚአብሔር መንግስት እና በእግዚአብሔር መንግስት ውስጥ ነፍሰ ገዳይነት ቦታ የለውም። ወንድምን መጥላት ቦታ የለውም። የክርስቶስ ኢየሱስ የሚኒስትሪያል ኢናጉሬሽን የተካሄደው የተራራው ስብከት ላይ ነው እና ከዛ በኋላ ስታንዳርዱ እሱ መጀመሪያ ነው ያስቀመጠው ክርስቶስ ኢየሱስ። ዮሐንስ እዚህ ላይ መጥቶ ያጸናልናል። ወንድሙን የማይወድ ሰው ነፍሰ ገዳይ ነው ብሎ ይናገራል። ወገኖች ልንገራችሁ፣ አንድ ሰው ቃታ ስቦ ሰውን በገደለ ሰውና ወንድሙን በጠላ መካከል ያለው ልዩነት ምንድነው ቢባል የእድል የአጋጣሚ ልዩነት። ሁለቱን ሰዎች የለያቸው ምንድነው? እድልና አጋጣሚ ብቻ ነው። ዝንባሌ የለያቸው። ያኛው አጋጣሚውን አገኘ፣ የኛው አላገኘም። ምንም ልዩነት የላቸው። የእንስሳት መጠበቂያ መካና አራዊት ወይም ዙ የሚባለው ላይ ሄደን አንበሳ ስናይ አይበላንም። እኔ ብዙ ጊዜ አንበሳ አይቼ አውቃለሁ፣ በልቶኝ አያውቅም። ምክንያቱም አጥር ስላለ። ያልበላኝ አንበሳ ስላልሆነ ሳይሆን ስለታጠረበት።
ወንድሙን የሚጠላ ሰውዬ የማይገድለው ብዙ አጥር ስላለበት ነው። የህግ አጥር አለበት፣ የሉንታ አጥር አለበት፣ የማህበራዊ ተቀባይነት አጥር አለበት፣ የአቅም የፍርሃት የብዙ አጥር ይዞት ነው። ቢሆንለት ይገድል ነበረ። ስለሚታሰር ምናልባትም አንመጣጣንም በጉልበትም ብሎ ስለሚያስብ የከፋ ነገር ይመጣብኛል ስለሚፈራ እንጂ ስለታጠረ ነው እንጂ ሰውዬው በእነዚህ ነገሮች ገድሏል ወንድሙ። ስለዚህ እኩል ነው። የገደለውና ያልገደለው ሰውዬ ሁለቱም ዕድል ቢሰጣቸው እኩል ናቸው ነው። አንበሳው ያልበላኝ አንበሳ ስላልሆነ ሳይሆን ወደ ድመትነት ስለተለወጠ ሳይሆን ምን ስለሆነ ነው? ስለታጠረ ብቻ ነው። አጥርስ በዙሪያው ስላለ እንደሆነው ሁሉ ሰውየውም ያልገደለው በብዙ ምክንያቶች ነው። ብዙ ምክንያቶች ነው። ጥርሱን ነክሶ በነገራችን ላይ ወንድሞች መጽሐፍ ቅዱስ ስለ ትዕግስት ሲናገር ታገሱ አይለን፣ በፍቅር ታገሱ ይላል። ደስ ይለኛል። ኤፌሶን ምዕራፍ 4 ላይ በፍቅር ታገሱ። ምክንያቱም ጥርስን ነክሶ መታገስ አይቻልም። ቆይ ምንም ሳላደርግበት ጥርሴን ነክሼ ልታገስ ይችላል አንድን ሰው አይደለም እንዴ? በፍቅር መታገስ ማለት ግን ሌላ ጉዳይ ነው። በፍቅር መታገስ አቅም ስለሌለኝ ወይ ደግሞ ቀን ያልፋል ቆይ አንድ እድል እስካገኝ ድረስ ብሎ መታገስ አለ። ስለሚወዱ መታገስ ግን ሌላ። ብዙ ጊዜ የእናት ምሳሌ እዚህ ጋር ማስቀመጥ፣ እናት ልጆቿን የምትታገሰው ስለምትወዳቸው፣ ሽንት ሲሸኑባት ላዩ ላይ ብዙ ነገር ሲያደርጓት፣ ከዛም አልፈው ካደጉ በኋላ ብዙ ክፉ ሲያደርጉባት የምትታገሰው በፍቅር አይደለም እንዴ? ፍቅር ነው እንድትታገስ የሚያደርጋት እንጂ ቆይ አሳይሃለሁ አይደለም እንትን የምታደርገው። ስለዚህ ፍቅር የሚባለው ነገር እዚህ ጋር ነፍሰ ገዳይና ነፍሰ ገዳይ ያልሆነው ሰውዬ ማን ነው? የገደለውና በተጨባጭ የገደለውና በጥላቻ ውስጥ ያለው ሰውዬ ልዩነታቸው የእድል የኦፖርቹኒቲ ጉዳይ ነው። ያዕቆብ አንድ አስገራሚ ነገር ይናገራል። ያዕቆብ 2:12 ላይ በነፃነት ፍርድ ማን ነው? በነፃነት ሕግ እንደሚፈረድባቸው ሰዎች እናስብ ይላል። ምን ማለት ነው ታውቃላችሁ? እድሉ ቢሰጥ ኖሮ ምን ታደርግ ነበር በሚለው፣ ነፃነት ቢኖር ምን ታደርግ ነበር፣ ከኬጁ ከአጥሩ ብትወጣ ምን ታደርግ ነበር በሚለው ነው የሚፈረድብን። በነፃነት ሕግ እንደሚፈረድባቸው ሰዎች እንበልና ነፃነት አለ። የዓለም አስተዳዳሪ ነህ፣ ትራምፕ ነህ አንተ። ከፈለክ የኒውክሌር ቁልፍ በእጅ ነው፣ የወደድከው ማድረግ ትችላለህ። እንደዛ ሆነ ወንድምን የማትገለው ከሆነ በዛን ጊዜ ይፈረድብሃል። በነፃነት ሕግ ይፈረድብናል የሚለው ነፃነት እንደተሰጣቸው ሰዎች ሆነን የሚፈረድብን እንጂ እግዚአብሔር የሞቲቭ አምላክ አይደል፣ የልብ አምላክ አይደል። ልባችን አይቶ ነው የሚፈርድብን። የልብ አምላክ ስለሆነ እግዚአብሔር በልባችን ውስጥ ያለውን ነው። እዚህ ጋር ግን ቅድም እንዳልኩት ሚስ አንደርስታንዲንግ እንዳይፈጠር አንድ ነገር እናገርና እንትን ማድረግ አለብኝ ማጥራት። ይኸውም በልብ ወንድምን መጥላትና በተግባር አንድን ሰው መግደል ተመጋጋቢ ናቸው እንጂ እኩል አይደሉም። ተመጋጋቢ ናቸው። አንዱ ወደ አንዱ ይመራል። ሚክያስ ትንቢተ ሚክያስ ምዕራፍ 2 ቁጥር 1 ላይ እንደዚህ የሚል ቃል አለ። በመኝታቸው ላይ ክፋትን ለሚያስቡ ሰዎች ወዮላቸው፣ ኃይል በእጃቸው ነውና ሲነጋ ይፈጽሙታል። ኃይል በእጃቸው ስለሆነ ማታ ያስባሉ፣ በማግስቱ ኤክስኪዩት ያደርጉታል፣ ይፈጽሙታል። ኃይል በእጃቸው ስለሆነ እዛ ቦታ ላይ ስልጣን አቅም ስላላቸው ሰዎች ነው የሚናገረው። ሌሎቹስ በልባቸው እንደያዙ ይቀጥላሉ እድል እስከሚያገኙ ድረስ። አንዱ ለጓደኛው ሲናገር እንደነበረው እንደዛ ያለ ለጓደኛው ሲነግረው አሁንም ይሄን አለቃችን ግጨው ይለኛል አለ። ለጓደኛው እኮ ከዚህ በፊት ገይተው ታውቃለህ እንዴ አይደለም የሚያስብለው። ከዚህ በፊት ገይተው ታውቃለህ አይ ከዚህ በፊትም እንዲህ ይለኝ ነበር፣ አሁንም ግጨው ይለኛል ሲል ከዚህ በፊት ያጋጨው ይመስላል። ያጋጨው ነበር መሰለኝ። አይ ከዚህ በፊትም እንደዚሁ ይለኝ ነበር ግጨው እንደዚህ እያለ ይቀጥላል። አንዳንዱ ሰው በልቡ ኖሮ፣ አንዳንዱ ግን ኃይል በእጁ ነውና ሲነጋ ምን ያደርገዋል? ይፈጽመዋል። የታጠቀ ዕለት ይፈጽመዋል። ተረኛ የሆነ ቀን ይፈጽመዋል። ጠየም እንጂ የሰጠው ቀን ገብቷቸዋል። አቤሴሎምን አስቡ። እድል ሲጠብቅ ነበር አይደል? ስንት ዓመት ሙሉ አምኖንን ለመግደል
ያንን ሁሉ ዘመን ቂም ይዞ ችግር የለውም እያለ እያስመሰለ እየሳቀ ነገር ግን ነፍሰ ገዳይ ሆኖ ተቀመጠ። እድሉን ሲያገኝ ግን ተጠቀመበት። ስለዚህ ነፍሰ ገዳይ የሆኑ ሰዎች ባይገድሉም ነፍሰ ገዳይ ናቸው። ነገር ግን ተመጋጋቢ ናቸውና እኩል አይደሉም ማለት ነው። በሁለቱ መካከል ግን የመመለስ እድል አለ። ለዚህ ነው ባለፈው ስናነሳ ቃየልን ትይዛላችሁ ከነበረ ቃየል ፊቱ ጠቁሮ በወንድሙ ላይ ተከፍቶ በጥላቻ መንፈስ ውስጥ ሆኖ ግድያን እያሰላሰለ ባለ ሰዓት ላይ እግዚአብሔር ጣልቃ ገባና እንደዚህ ያለው የተስፋ ቃል ሰጠዋልኳችሁ። አንደኛ ኃጢአት ያደባችብን ብሎ አስጠነቀቀው። ሁለተኛ ደግሞ ሁለተኛ ቻንስ አለ፣ መልካም ብታደርግ እቀበላለሁ አለው። ስለዚህ ቃየል እድል ነበረው ማለት ነው። በዛ ፊቱ በጠቆረበትና በገደለበት መካከል ጋፕ ነበር። ነገር ግን ያ ፊቱ መጥቆሩ ወደ ልቡ መጥቆርና ወደ እውነተኛ ግድያ ወሰደው። ጋፕ እንትኑን አልተጠቀመበትም። ሌላ ሰው ደግሞ ላሳያችሁ በፖዚቲቭ ዳዊት አቢግያንና በቤቱ ማነው ናባልና በቤቱ ያሉትን ወንዶች ሁሉ ለመግደል ዛተና በከፍተኛ ጥላቻና በከፍተኛ የደም ማፍሰስ ስሜት የጋለበ ባለበት ሰዓት ላይ ማን ጣልቃ ገባች? አቢግያ። እና አቢግያ ጣልቃ ባትገቢ ኖሮ አላት ይሄ አይምሮሽ እኔም ባይመልሰኝ ኖሮ እግዚአብሔር አንቺን ባይልክልኝ ኖሮ አንድ ወንድ አይተርፍም ነበር አለ እዛ ቤት። ምን ማለት ነው? በቁጣ ስሜትና በግድያ መካከል ጣልቃ መግባት ስለሚቻል ሁለቱ እኩል አይደሉም። በመሰረቱ እኩል ናቸው። ለምንድን እኩል የሆኑት? ይሄኛው ወደዚህኛው ሰው የሚመጣ ተመጋጋቢ ስለሆኑ፣ ነገር ግን ቻንስ ከማግኘት አንጻር ግን ጥሩ ናቸው። በሌላ አነጋገር ምን ማለት መሰላችሁ? በምድር ያለ ያላመነ ኃጢአተኛና የሞተ ኃጢአተኛ መካከል ምንድነው ልዩነቱ? ሁለቱም የሞቱ ናቸው። ሁለቱም የጥፋት ናቸው። ይሄኛው ግን ምን አለው? ቻንስ አለው። ንስሐ ቢገባ ማምለጥ ይችላል ነገር። ያኛው ግን ከዚህ በኋላ በቃ ፍርድ ነው የሚጠብቀው፣ ሳያምን ሞቷል። ስለዚህ በግድያና በጥላቻ መካከል ምንድነው ልዩነቱ ብትሉ፣ እዚህ ምድር ኖሮ ያላመነ ሰውና ሳያምን የሞተ ሰው መካከል ያለው ልዩነት ነው ያለው። እዚህኛው ላይ ቻንስ አለ ስቲል የመዳን ቀን ዛሬ ነው ተብሏል። ሁሉ ጊዜ ቻንስ አለ እንደሚባለው ሁሉ አንድ ቀን ሊመለስ ይችላል። ለዚህ ኮሎ ጳውሎስ በኤፌሶን 4:27 ላይ በቁጣችሁ መካከል ምን አይግባ? ፀሐይ አይግባ የሚለን። ተቆጡ፣ ነገር ግን ያ ቁጣችሁ አድጎ ወደ ሌላ ነገር ሳይመጣ እርቅ ፈጽሙ። ምን አድርጉ? ታረቁ፣ ፀሐይ አይግባ ብሎ የሚነግረን ለዚህ ነው። ምሳሌ 17:14 ላይ ደግሞ አንድ ቃል አለ። የጠብ መጀመሪያ እንደ ውሃ ፈሳሰስ ነው። ስለዚህ ጠብ ሳይበረታ አንተ ክርክር ምን አድርግ? ተው ይላል። ወገኖቼ እቺ ፕራክቲካል ነገር ነች። እንደው ብዙ ጊዜ ተጠቅሜባትም አውቃለሁ። አንዳንድ ጊዜ ደማችሁ ከፍ እያለ ሙቀታችሁ የጨመረ ክርክራችሁ በጣም የጋለ ሲመጣ ጠቢብ ከሆናችሁ ተነሳችሁ መሄድ ነው ያለባችሁ። አለበለዚያ ትጋደላላችሁ። ባልና ሚስት መካከልም እንደዛ ይባላል አይደል? የጋብቻ ትምህርት ሲሰጥ እሷ ስትጮህ አንተ ቀስ በል ስማት፣ እሷ ስትጮህ እሱ ሲጮህ ደግሞ አንቺ ቀስ በይ፣ ወይ ደግሞ አንዳችሁ ተነሳችሁ ውጡ ይባላል። እና ምንድነው የሚሆነው? አለበለዚያ ይጋደላሉ። እንደውም የሚባል አነጋገር አለ። መጀመሪያ ባልና ሚስቶች ሲገቡ መጀመሪያ ላይ እሷ ትጮኻለች፣ እሱ ያዳምጣታል። ምክንያቱም አፍላ ፍቅር ስላልጠፋ ሀኒሙን። በኋላ ደግሞ እሱ ይጮኻል፣ እሷ ታዳምጣለች። መጨረሻ ሁለቱም ይጮኻሉ፣ ጎረቤት ያዳምጣቸዋል ይባላል። ሁለቱም ተመሳሳይ ሰዓት ይጮኻሉ፣ አዳማጭ ጎረቤት ነው። እንደዚህ ሳይሆን አንተ ምን አድርግ? አቁም ይባላል። እና ማቆም ያስፈልጋል። በዛን ሰዓት ላይ አቁመን እንትን ማድረግ መቻል ያስፈልገናል። እዚህ ቦታ ላይ ዮሐንስ የሚናገረው ነገር እናገርና ልጨርስ። ወንድሙን የሚጠላው ሁሉ ነፍሰ ገዳይ ነው ይልና ነፍሰ ገዳይ የሆነ ሁሉ የዘላለም ሕይወት እንደሌለው ታውቃላችሁ ይላል። በጣም ኢምፖርታንት ነገር ነው። ነፍሰ ገዳይ ምን የለውም? ነፍሰ ገዳይ የዘላለም ሕይወት የለውም። ለመሰላችሁ ነፍሰ ገዳይ የዘላለም ሕይወት የሌለው ምን ያደርግለታል? ሕይወት የማይወድ ሰው ሕይወት ምን ይሰራለታል? ነፍሰ ገዳይ ሕይወት ስለሚጠላ አይደለም ምን የሚገለው። ስለዚህ ለምን ሊያደርግለት የሰጠው የዘላለም ሕይወት አያስፈልገው? ሲጀምር ነፍሰ ገዳይ የዘላለም ሕይወት አያስፈልገው። በራሱ ላይ ፈረደ ሰው ነው። አይገባኝም ያለ ሰው ነው። ምን ይሰራለታል? በነገራችን ላይ ሰው ሁሉ የሚገባውን ነው የሚያገኘው።
እግዚአብሔር ፍትሃዊ አይደለም? ለሁሉም የሚገባውን ነው የሚሰጠው። መጽሐፍ ቅዱስ ላይ እንደዚህ የሚሉ ቃሎች አሉ። ለምሳሌ ሐዋርያት ሥራ 13 ቁጥር 46 ላይ የዘላለም ሕይወት እንደማይገባችሁ በራሳችሁ ከፈረዳችሁ እኛ ዞር እንላለን አሉ አይደል? ስለዚህ የዘላለም ሕይወት እንዳይገባችሁ የፈረዱት በማን ላይ ነው? በራሳቸው ላይ ነው። ማንም አልፈረደባቸውም፣ ራሳቸው ላይ ነው። ነፍሰ ገዳይ ወንድሙን የሚጠላም ሰውዬ የዘላለም ሕይወት እንዳይገባው የፈረደው በራሱ ላይ ነው። ተፈርዶበታል፣ በችሎታ አይደለም የተፈረደበት፣ ራሱ ላይ ነው የፈረደው። ሰውዬ አልፈልግም ብሎ ነው፣ ስለማይፈልግ። ባለፈው ሳምንት ያነሳነው አንድ ሰው ላንሳላችሁ። ቃየል አልኩኝ፣ ይሁዳን። ስለ ይሁዳ የተነገረውን ትንቢት አንብበን ነበር። መዝሙር 109 ቁጥር 17 ላይ ልቡ የተሰበረውን ያሳደደ የተባለው አይደለ? ክርስቶስ ኢየሱስን፣ ምስኪኑን ክርስቶስ ኢየሱስን ያሳደደ የመጨረሻ ጨካኝና ክፉ ሰው መገለጫ ነው ይሁዳ ማለት። እና ስለሱ እንዴት ተብሎ ተጽፏል? መርገምን መረጠ፣ ወደሱ መጣች፣ በረከትን አልመረጠም፣ ከሱ ራቀች። ፎርሙላ ቀላል። መርገምን መረጠ፣ ወደሱ መጣች፣ በረከትን አልመረጠም፣ ከሱ ራቀች። ይኸው ተሰጠው ድል። እሷን አምጣልኝ አለ። ይሄኛውን ደግሞ አረቀልኝ፣ አስወግድልኝ፣ አልፈልገውም አለ። ሕይወትን አልፈለገውም፣ አስወግድልኝ። በረከትን አልፈልገውም፣ መርገምን እሱን አምጣው አለ። በረከትን አልመረጠም፣ ከሱ ራቀች። መርገምን መረጠ፣ ወደሱ መጣች። ስለዚህ ወንድሙን የሚጠላ ሰው በገዛ ራሱ የጨከነ ራሱን የጠላ ሰው ነው። ስለዚህ ለሱ የዘላለም ሕይወት የሚሰጠዋል። ያልፈለገውን ሳይፈልግ በግድ አይፈልግም። ስለማይፈልግ ነው የማይሰጠው። በራሱ ስለወሰነ የዘላለም ሕይወት እንዳይገባችሁ በራሳችሁ ስለወሰናችሁ ስለሚል የእግዚአብሔር ቃል። ምክንያቱም የእግዚአብሔር መንግስት የፍቅር ነች። የእግዚአብሔር መንግስት ማለት የፍቅር መንግስት ነች። ስለዚህ ፍቅርን የሚጠላ ሰው የእግዚአብሔር መንግስት ውስጥ ምን ይሰራል? ፍቅር የማይወድ ሰው የእግዚአብሔር መንግስት ውስጥ ምን ይሰራል? ምንም ስለማይሰራ ነው የዘላለም ሕይወት የማይሰጠው። ሞትን የወደደ ሰው ነው። የዘላለም ሕይወት ያልመረጠ ሰው ነው። ዞር በይልኝ ያለ ሰው ነው። አልፈልግም ያለ የገፋ ሰው ነው። ቃየል እንዳደረገ ቃየል ቻንስ ሰጥቶታል። ለዚህ ነው በፍጹም ለሚጠፉ ሰዎች ምክንያት የሌለው ማመካኘት የማይችሉ። ስለዚህ ነው ምንም የሚያመካኙበት የላቸው። አንፌር በሆነ ሁኔታ ትሪት አልተደረጉም። ፌር ነው የእግዚአብሔር ፍርድ። ራዕይ ዮሐንስ ላይ በጣም ወዶ ቃል አለ። ታላቂቱን ጋለሞታ ስለፈረድክባት የባሪያዎችህን ደም ከእጇ ስለተበቀልክ እናመሰግናለን ካሉ በኋላ አዎ ጻድቅ አባቴ ፍርዶች ጻድቅና እውነተኛ ናቸው። ደስ አይልም? የእግዚአብሔር ፍርድ ምንድን ነው? ጽድቅ ነው፣ እውነተኛ ነው። የሚገባው ነው ለሁሉ የሚሰጠው እግዚአብሔር። ከንፈር የሚመጠጥለት የለም። ምክንያቱም ወዶ ፈቅዶ ደስ ብሎት መርጦ የገባበት ስለሆነ